ሰላም ተማሪዎች እንኳን ደህና መጣችሁ። ይህ የ12ኛ ክፍል ማቴማቲክስ ትምህርት ቪዲዮ በስቴፕስ ፕሮጀክት ከሃው ጆብስ እና ከትምህርት ቤቶች ጋር በመተባበር እናንተ ሴት ተማሪዎችን በስቴም ትምህርቶች ላይ ለመደገፍ የተዘጋጀ ነው። ስለዚህ በዚህ ቪዲዮአችን ላይ ዩኒት 1 ቻፕተር 1 ላይ ያለውን ማለትም 12ኛ ክፍል ማቴማቲክስ ቻፕተር 1 ላይ ያለውን ሲኩዌንስ ኤንድ ሲሪስ የተሰኘውን ቻፕተር ሀ ብለን እንጀምራለን ማለት ነው። ስለዚህ ማንኛውንም ትምህርቶች ስንጀምር መጀመሪያ ምን ማድረግ ይጠበቅብናል? ኦብጀክቲቮቻችንን ሴት ማድረግ ይጠበቅብናል። ማለትም ይሄንን ቻፕተር ወይም ይሄኛውን ፖርሽን ተምሬ ምን ይዤ ልሂድ የሚለውን ነገር ታርጌት መያዝ ያስፈልገናል ማለት ነው። ስለዚህ እዚህ ጋር ሊስት የተደረጉ ኦብጀክቲቮቻችን እንደ ቤር ሚኒመም ናቸው ማለት ነው። ስለዚህ ቢያንስ እነዚህ ነገር አውቀን ማለፍ አለብን በዚህ ቻፕተር ማለት ነው። ስለዚህ ልክ ይሄንን ቻፕተር ተምረን ስንጨርስ መጀመሪያ ልናውቀው የምንችለው ምንድነው? ኮንሰፕቶቻችንን አንደርስታንድ እናደርጋለን። ምን አይነት ኮንሰፕቶቻችን፣ ሲኩዌንሶች ምንድናቸው፣ ሲሪሶች ምንድናቸው? ከዛም በተጨማሪ ደግሞ ስለ አርትሜቲክ እና ስለ ጂኦሜትሪክ ፕሮግሬሽን ወይም ሲኩዌንሶች በደንብ አንደርስታንዲንጎቻችን ይኖረናል ማለት ነው። ስለዚህ ስለ ሲኩዌንሶች እና ሲሪሶች ምንነት፣ አርትሜቲክ እና ጂኦሜትሪክ ሲኩዌንሶች ምንድናቸው የሚለውን ነገር አንደርስታንድ ማድረግ እንችላለን። ከዛ በኋላ ደግሞ ሲኩዌንሶቻችንን እንዴት በአንድ ተርም በአንድ ስፔሲፊክ ተርም ወይም በጀነራል ተርሞቻቸው እንዴት ሪፕሬዘንት ማድረግ እንደምንችል የምናውቅ ይሆናል ማለት ነው። ስለዚህ ስለ ጀነራል ተርም እና ስለ ስፔሲፊክ ተርሞች እነሱን ብቻ አይደለም እንዴትስ ማግኘት እንችላለን የሚለውን ነገር ማወቅ ይኖርብናል። አውቀን ማለፍ እንችላለን ማለት ነው። ሌላ ደግሞ እንዴት የነዚህን ሲኩዌንሶች ወይም ሲሪሶቻችን ምንድናቸው ሰማቸውን እንዴት ኮምፒውት ማድረግ እንደምንችል የምናይ ይሆናል። ከዛም ባለፈ ደግሞ ምን ያለን እንዴት ባህሪያቸውን የሲኩዌንሶቻችንን ባህሪ ወደ አንድ ቦታ ነው፣ ወደ አንድ ነጥብ ነው፣ ወደ አንድ ቫልዩ ነው እየተጠጉ የሚሄዱት ወይስ ምን ያደርጋሉ? ኮንቨርጅ ያደርጋሉ ወይም ዳይቨርጅ ያደርጋሉ የሚለውን ነገር ባህሪያቸውን ማጥናት የምንችል ይሆናል ማለት። ስለዚህ ቢያንስ እነዚህን አውቀን ወደ ሌላው የመሄድ ይጠበቅብናል ማለት። ስለዚህ ምን ታደርጋላችሁ? ልክ ይሄንን ቻፕተር ስንጨርስ መለስ ስትሉና ጎሎቻችንን መተናል ወይም አልመታንም የሚለውን ነገር ተመለከታላችሁ ማለት ነው። ልክ ስንጀምር እስቲ ሲኩዌንሶቻችንን አንደርስታንድ በማወቅ እንጀምር። እስቲ ሲኩዌንሶቻችን ስንል ምንድናቸው? ሲኩዌንስ ማለት ስንል ቀጥታ የእንግሊዘኛ ተርሙን ስንተረጉመው ምንድነው? ከአንዱ ቀጥሎ የሚመጣ አይደለም ምንድነው? ቅደም ተከተል እንደማለት ነው ሲኩዌንስ ስንል ማለት። በማቴማቲክስ ደግሞ ይሄ ቅደም ተከተል ምንድነው ሲል ዳታዎቻችን ወይም ቫልዩዎቻችን አንድ በአንድ ምን እያሉ ሲሄዱ እየቀጠሉ ሲሄዱ እንዴት ነው የሚቀጥሉት የምናይ ይሆናል ማለት ነው። ኤ ሲኩዌንስ ኢዝ ምንድነው? አን ኦርደርድ ሊስት ነው። ኦርደርድ የሆነ ነው ማለት ምንድነው? ተራውን የጠበቀ ምንድነው? ሊስት ነው፣ ዝርዝር ነው ኦፍ ምን ነምበርስ። በማቴማቲክስ ይሄንን ቅደም ተከተል ስንል ምንድነው? ነምበሮችን ነው ኦርደር ወይም ሊስት የምናደርገው ማለት ፎሎዊንግ ምን ስፔሲፊክ ፓተርን አላቸው። ሪኮግናይዝ ማድረግ የምንችላቸው ምን አለው? ካራክተሪስቲክስ አለው ወይም ተመሳሳይነት የያዘ ምን አለው? ባህሪ አለው እያለ ነው። እነዚህ ኦርደር አድርገን ስንቀምጣቸው ማለት ነው። ስለዚህ ኤ ሲኩዌንስ ኢዝ ምንድነው? አን ኦርደር ሊስት ኦፍ ነምበርስ ማለትም ኦርደር ያላቸው የነምበሮች ዝርዝር ነው። ምን አለው? ፎሎዊንግ ምን እያለ ነው? ስፔሲፊክ ፓተርን ወይም ሪኮግናይዝ ማድረግ የምንችለው ባህሪ ሲኖራቸው ነው ማለት ነው። ኢች ነምበር አሁን እነዚህ ቁጥሮች ማለትም ሊስታችን ውስጥ ያሉት ነምበሮች ምን ይባላሉ? ተርሞች እንላለን። ከዚህ በኋላ ልክ ተርም ብለን ስናወራ ስለ ሲኩዌንሶችና ሲሪሶች በምናወራበት ጊዜ ተርም ብለን ስናወራ ምንድነው? ኤ ሲንግል ነምበር ወይም በሲኩዌንሶቻችን ውስጥ ያለ አንድ ሲንግል ነምበር ነው ማለት። ስለዚህ ተርሞቻችንን እንደዛ አድርገን ዲፋይን ማድረግ እንችላለን። እስቲ ከሲኩዌንሶች እስቲ ኤግዛምፕል ኤግዛምፕላቸውን ስናይ ተመልከቱ። 2 4 6 8 10 አሁን ይሄ ኦርደርድ ሊስት ነው። አዎ ኦርደራቸውን ጠብቀው የተደረደሩ ምንድናቸው? ቁጥሮች ናቸው አይደለም። በእኛ ኬዝ ምን አይነት ኦርደር ነው? ኢንክሪዚንግ ኦርደር ነው። ቁጥሮቻችን ምን ያህል ነው? እየጨመሩ። ነገር ግን ኦርደር ብቻ መሆን የለባቸውም፣ ስፔሲፊክ ፓተርን መሆን አለባቸው። ፓተርኑ ምንድነው ስትሉ እያንዳንዱን ቁጥር በምታዩበት ጊዜ +2 አይደለም። ሁሉ ጊዜ በምንድነው? በሁለት እየጨመረ ነው የሄደው ወይም ምን እያለ ነው? አንዱ ከአንዱ በምንድነው? በሁለት እየበለጠ ነው የሚለው። ስለዚህ አይታችኋላ ምንድነው ፓተርናቸው? ምንድነው? ኢንክሪዚንግ ባይ 2 ኢች ታይም በየጊዜው ማለትም ቁጥሮቻችን ከአንዱ ወደ ሌላው በሚሄድበት ጊዜ ስንት እየጨመረ ነው? ሁለት እየጨመረ ነው። ሌላው ደግሞ ተመልከቱ ይሄንን ሲኩዌንስ አይደለም። ከአንድ ወደ አንድ ሁለተኛ ሄደ፣ ከዛ ወደ አንድ አራተኛ፣ ከዛ ወደ አንድ ስምንተኛ። ምን እያለ ነው? ዲቫይድድ ባይ 1/2 አይደለም። እያንዳንዱን በምን እያለ ነው? each term is half of the previous one ማለትም ከበፊታችን የሚመጣው በምንድነው? በግማሽ ያነሰ ነው። ስለዚህ ፓተርናችን ምንድነው? በግማሽ ሪዲዩስ እያደረገ ነው። ስለዚህ ኦርደርድ መሆን አለባቸው። ኦርደርድ ሊስት ኦፍ ነምበር መሆን አለበት። እነሱ ደግሞ ሪኮግናይዝ ማድረግ የምንችለው ስፔሲፊክ የሆነ ፓተርን ሊኖራቸው ይገባል ማለት ነው። ስለዚህ ሲኩዌንስን እንደዚህ አድርገን ዲፋይን ማድረግ
የምንችል ይሆናል ማለት ነው። እነዚህ ሲኩዌንሶች ደግሞ ጀነራሊ በሁለት ብሮድ ካታጎሪ በትልልቅ ካታጎሪ ማለት ነው መከፋፈል እንችላለን። ምን ብለን ፋይናይት እና ኢንፋይናይት ቅደም ተከተል ነው ብለናል። የቁጥሮች አንዳንዱ የሚያልቃለ አንዳንዱ ደግሞ ማያልቃለ። ስለዚህ ፋይናይት ሲኩዌንስ ስንል ምንድነው? ኤ ሲኩዌንስ with a definite number of terms ማለትም በቁጥር ምናቃቸው ተርም ያለው 100 ሊሆን ይችላል 1 ሚሊዮን ሊሆን ይችላል ችግር የለበትም የፈለገው ይሁን ዋናው ግን ምን ማድረግ አለብን ዲፋይናይት የሆነ ስፔሲፊክ ቁጥሩን ማወቅ አለብን ይሄ ሲኩዌንስ 1 ሚሊዮን ተርሞች አሉት ወይ አንድ ተርም አለው ሁለት ተርም አለው ሶስት ተርም አለው ብለን መናገር ከቻለን ይሄ ሲኩዌንስ ምን ይባላል ኤ ፋይናይት ሲኩዌንስ ማለቂያ አለው የሆነ ቦታ ላይ ያቆማል የሆነ ተርም ላይ ያቆማል ይያለን ነው ማለት ነው ሌላ ደግሞ ኢንፋይናይት ሲኩዌንስ ብለን በመናይበት ጊዜ ምንድነው ኤ ሲኩዌንስ that continues ምንድነው forever መቼ ማለቂያ የሌለው ሁሉ ጊዜ ይቀጥላል ማለት ነው መጨረሻ ደረስኩ ስትሉ ሌላ ማግኘት ትችላላችሁ ማለት ነው ስለዚህ ኢንፋይናይት እና ፋይናይት ብለን ሲኩዌንሶቻችንን ለሁለት መከፋፈል እንችላለን እስቲ ኤግዛምፕሎቻቸውን እንመልከት የመጀመሪያው ኤግዛምፕላችን ለሲኩዌንሳችን ተመልከቱ 3 6 9 12 አይደል ስንት ናቸው አራት ተርም ነው ያላቸው ሲኩዌንስ ናቸው አዎ ኦርደርድ ሊስት ኦፍ ነምበር ናቸው ስፔሲፊክ የሆነ ደግሞ ምን አላቸው ፓተርን አላቸው አይደል እያንዳንዱ በስንት ነው በ3 እየጨመረ ነው የሚሄደው ፕሪፌዙ ላይ ምን መጨመር አለብን 3 መጨመር አለብን እዚህ ጋርም ተመልከቱ ቁጥራችን ላይ ምንድነው ፓተርን አለው አይደል አንዳንድ እየጨመረ ነው ቀጥ ብሎ ምን ይላል ያው እቺኛዋ ሲምቦል ምንድናት ማለቂያ እንደሌለው ሪፕሬዘንት አደረግናለች ኮንቲኒዩ ያደርጋል ያልቃል ይቀጥላል እያለ ነው ማለት ነው ስለዚህ ሲኩዌንሶቻችንን በሁለት መልኩ መከፋፈል እንችላለን ማለት ነው እንደዚህ አድርገን እንከፍላለን ስለዚህ እነዚህ ሲኩዌንሶቻችንስ እንዴት ሪፕሬዘንት ማድረግ ይችላል እንዴት ነው መጠቀም የምንችላቸው ኦፕሬሽኖቻችንን እንዴት ነው የምንሰራባቸው ስንል እያንዳንዱ አንድ ሁለት ኦፕሽን አለን አይደል አንድ ኤግዞስቲቭሊ ማለትም እያንዳንዱ ቁጥር እየወሰድን ማለት ነው እስቲ ሲኩዌንሳችን ውስጥ ያሉትን ቁጥሮች ደምሩ ተባልን አይደል 1 2 3 4 እንበል አይደል ይሄኛውን ተጠቅመን ማለት ነው ኦፕሬሽን ደምሯቸው ብንባል 1 ሲደመር 2 ሲደመር 3 ሲደመር 4 አባዟቸውን ብንል 1 ሲባዛ በ2 ሲባዛ በ3 ሲባዛ በ4 እንደዚህ ያደረግን መስራት እንችላለን ለምን ሲሆን ለፋይናይት በሚሆንበት ጊዜ አይደለም ፋይናይት በሚሆንበት ጊዜ ይሄንን ተጠቅመን ኤግዞስቲቭሊ እያንዳንዱን ኤሌመንት ወይም ተርሞች ተጠቅመን ኦፕሬሽኖች መስራት እንችላለን ወይም ደግሞ አንድ ስለ የአንድ ሲኩዌንሶቻችንን ተናገሩ ብንባል ሊስቱን ነው የምንናገረው አይደለም ነገር ግን ይሄ ምንድነው አድካሚ ነው በቃ ማለት እያንዳንዱን ተርም መጻፍ በጣም አድካሚና አሰልቺ የሆነ ነገር ነው ስለዚህ ምን እናደርጋለን ያንን ሲኩዌንሶቻችንን ሪፕሬዘንት ሊያደርጉልን የሚችሉ አንድ ቫልዩ ወይም አንድ ምንድነው ተርም እናወጣለን ይሄ ተርም ምን ይባላል ጀነራል ተርም እንለዋለን በቃ ሲኩዌንሶቻችንን እንዴት በአንድ ተርም ሪፕሬዘንት ማድረግ እንችላለን የሚለው ቫልዩ ብቻ ጀነራል ተርም ስንል ይሄን እያንዳንዱ ሊስት አውት አድርገን ከምንጽፍ ምን ባረግ ነው በአንድ ስፔሲፊክ ተርም መግለጽ እንችላለን ማለት ነው ስለዚህ ጀነራል ተርም ምንድነው የሚለን it is a formula ነው ስለዚህ ምንድነው a formula that represents the sequence ሲኩዌንሶቻችንን ሪፕሬዘንት የሚያደርግልን አንድ ዩኒክ ፎርሙላ ነው ይለናል ስለዚህ እያንዳንዱ ሊስት ማድረግ አይጠበቅብንም ያንን ፎርሙላ ብቻ ተጠቅመን ሲኩዌንሶቻችንን ምን ማድረግ እንችላለን መግለጽ እንችላለን ማለት ነው እሺ ምንድነው የሚያደርግልን ካለን it allows us to find any term የፈለግነውን ተርም ማግኘት እንችላለን ይሄኛውን ስፔሲፊክ ጀነራል ተርሞቻችንን ተጠቅመን ማለት ነው without listing all the terms በቃ ይሄንን ነገር አቮይድ ማድረግ ነው የምፈልገው እያንዳንዱን ኤሌመንት ሊስት አውት ማድረግ አቮይድ ነው ማድረግ የምፈልገው ስለዚህ ምን እንጠቀማለን ጀነራል ተርም እንጠቀማለን ማለት እስቲ ኤግዛምፕል ተመልከቱ ኤግዛምፕላችን ምንድነው ሲኩዌንሶቻችን ምን እያለ ነው በ5 እየጨመረ ነው ሁሉ ጊዜ የሚሄደው ማለት ነው በ5 እየጨመረ በሚሄድበት ጊዜ ምን ማድረግ አለብን አይደለም 5 እየጨመረ ነው የሚሄደው ይሄንን ነገር ሁሉንም በ5 ማካፈል ነው ወይም የናቹራል ነምበሮችን ተወስዱና ከ1 2 3 4 አይደለም ሲባዛ በ5 ሲባዛ በ5 ሲባዛ በ5 ሲባዛ በ5 አለም ወይም እንደዚህ ማውጣት ይችላልላችሁ ፓተርን ስታወጡ 5 10 15 20 አይደለም 5 ማለት ስንት ነው 1 ሲባዛ በ5 ብዙ ጊዜ ጀነራል ተርሞቻችንን በመንሰራበት ጊዜ ኢን ተርምስ ኦፍ አዲሽን መስራት እንችላለን እሱም ችግር የለውም ነገር ግን ቤስት ሪፕሬዘንት ማድረግ ምንችለው በምንድነው መልቲፕሊኬሽን የሆነ ፎርሙላ ብንጠቀም
ቤስት አፕሮቾቻችን ነው የሚሆነው ማለት። ስለዚህ ፓተርኖቻችንን ስናወጣ የተለያየ አፕሮቾቻችን ወይም የተለያየ ኦፕሬሽኖቻችንን መጠቀም እንችላለን። ቤስት ግን ብዙ ጊዜ በማባዛትና በማካፈል ሪፕሬዘንት ብናረጋቸው ለኛ በጣም ነው የሚቀለን ማለት ነው። ስለዚህ ተመልከቱ 2 ማለት ደግሞ 10 ማለት ደግሞ ስንት ነው? 2 ሲባዛ በ5 3 ሲባዛ በ5 አይደለም 20 ደግሞ 4 ሲባዛ በ5 ተመልከቱ። ኮንስታንቷ ማናት? ይሄ ነው 5 ሁሉ ጊዜም አለች ሲባዛ በ5 የሆነ ተርም ሲባዛ በ5 እነዚህን ደግሞ ተመልከቷቸው 1 2 3 እያለ ነው የሚቀጥለው አይደለም። አንድ ቫሪያብል ተርም ትወስዳላችሁ። ከፈለጋችሁ y ማለት ትችላላችሁ፣ n ማለት ትችላላችሁ፣ የፈለጋችሁትን ማለት ይችላል፣ ችግር የለም። ስለዚህ ሲኩዌንሳችን እንዴት ነው 5y ማለት እንችላለን አይደለም። ነገር ግን y is ምንድነው አይደል? yአችን ምንድነው? እዚች ጋር ኮንዲሽን ማስቀመጥ ግዴታ ነው የሚሆነው። yአችን ምንድነው የሚሆነው ያለበት ፖዚቲቭ ምን ኢንቲጀር ፖዚቲቭ ኢንቲጀር ማለትም ከአንድ ጀምሮ ወደ ኢንፊኒት የሚሄድ ፖዚቲቭ ኢንቲጀር ነው የሚሆነው ማለት። ስለዚህ ሲኩዌንሶቻችንን ሁሉ ጊዜ በምንድነው ዲፋይን ለማድረግ ምን ሞክረው ቤስት አፕሮቾቻችን ፖዚቲቭ ኢንቲጀሮችንና አንድ ማቴማቲካል ኦፕሬሽን በመጠቀም ሪፕሬዘንት ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር የተሰጠን ሊስት አውት ከምናደርግ እቺኛዋን ብቻ በመጠቀም ምን ማድረግ እንችላለን ሪፕሬዘንት ማድረግ እንችላለን። እዚህ ጋር y ያልናትን እንዳይና አድርገን መቀየር እንችላለን ማለት። ሲኩዌንሳችንን በጀነራል ተርሙ ሪፕሬዘንት ማድረግ በቀላሉ ምኖቻችንን እያንዳንዱን ተርም ለማግኘት እንጠቀምበታለን ማለት ነው። እሺ አሁንም ደግሞ እነዚህን ሲኩዌንሶች በሌላ አፕሮች መከፋፈል እንችላለን። ቤዝድ ኦን በምንድነው በምን ተጠቅመን ጀነራል ተርማቸውን ምናቸውን አይተን ጀነራል ተርማቸውን በምን አይተን ጀነራል ተርማቸው ቤዝድ ኦን ዘ ጀነራል ተርም ሲኩዌንሶቻችንን ምን ማድረግ እንችላለን ክላሲፋይ ማድረግ እንችላለን ይባላል። ይሄንን ደግሞ እንዴት ነው የምናደርገው ስንል የመጀመሪያው አርትሜቲክ ሲኩዌንስ ነው። አርትሜቲክ ሲኩዌንስ ስንል ኤ ሲኩዌንስ where each term እያንዳንዱ ተርም is obtained by በምንድነው በadding a common difference አይደል? a common difference በመጠቀም አድ ማድረግ ማለት ነው። አድ በማድረግ የምናገኘው ከሆነ ሲኩዌንሶቻችንን ይሄኛው ሲኩዌንስ ምን ይባላል? አርትሜቲክ ሲኩዌንስ ይባላል ብለን አይደል? እኛም እንዳልነው ማለት ነው። እዚህ ጋር በመልቲፕሊኬሽን ነበር የሰራነው አይደል? በመልቲፕሊኬሽን ሪፕሬዘንት ማድረግ ለኛ ለብዙ ለምንሰራቸው ነገር ይቀለናል። ነገር ግን አርትሜቲክ ሲኩዌንሶቻችን ግን በመልቲፕሊኬሽን አይደል? በምንድነው በአዲሽን ኦፕሬሽን ነው ሲኩዌንሶቻችንን ሪፕሬዘንት ማድረግ የምንችለው ይላል። ምንድነው to the previous item ወደ ከዛ በፊት ያገኘነው ምን በማድረግ ነው በመደመር የሆነ ስፔሲፊክ ተርም በመደመር ማግኘት እንችላለን ማለት ያ ኮመን ተርም ምን ይባላል? ኮመን ዲፈረንሳቸው ማለት እንችላለን ማለት። ተመልከቱ እዚህ ጋር ስንት ነው? +4 አራት እየደመርን ነው የምናገኘው ማለት ነው። ስለዚህ እንደዚህ እያደረግን ምን ማድረግ እንችላለን? መስራት እንችላለን ማለት ነው። እንችላለን ማለት ነው። ስለዚህ እንደዚህ አድርገን እናገኛቸዋለን ማለት ነው። እሺ ቀጥለንስ ፎርሙላቸውን እንዴት ነው የምናገኘው ስንል ተመልከቱ። ፎርሙላቸውን እንዴት ነው የምናገኘው? ሁሉ ጊዜ ፋይንዲንግ ዘ ተርም ኢን አርትሜቲክ ሲኩዌንስ ላይ ምን ማግኘት አለብን? የመጀመሪያውን ተርም ማግኘት አለብን። የፈርስት ተርም ኦልዌይስ ምንድነው ማግኘት አለብን ማለት ነው። ተመልከቱ ከዛ በኋላ ፈርስት ተርማችንን ካገኘን በኋላ ምንድነው n - 1 n ማለት ፖዚቲቭ ኢንቲጀራችን ነው ብለናል። -1 ያለው ለምንድነው? ምክንያቱም ኢኒሻል ተርሟን ስላገኘን ማለት ነው። ስላገኘን የመጀመሪያ ተርማችንን አግኝተናል። ፕላስ ዲ። ስለዚህ ይሄንን ፎርሙላ በመጠቀም ምን ማድረግ እንችላለን? ሪፕሬዘንት ማድረግ እንችላለን ማለት ነው። ተመልከቱ እዚህ ጋር የመጀመሪያ ተርማችን ምንድነው? 3 ነው። ኮመን ዲፈረንሳቸው ዲያቸው ደግሞ ምንድነው? ኮመን ዲፈረንሳችን ደግሞ ዲ ምንድነው? 4 ነው ተብሏል። ስለዚህ ይሄኛውን ሲኩዌንስ በአርትሜቲክ ሲኩዌንስ ማለት ነው በፎርሙላ ስንገልጸው በጀነራል ተርሙ ስናወጣ an = a1አችን ስንት ነው? 3 ፕላስ አይደለም n-1 ታይምስ ምንድነው? ታይምስ 4 ማለት ነው። ታይምስ 4። ስለዚህ ይሄንን ፎርሙላ በመጠቀም ይሄኛውን ምን ማድረግ እንችላለን? ሪፕሬዘንት ማድረግ የምንችል ይሆናል ማለት ነው። ይሄንን ሪፕሬዘንት ማድረግ የምንችል ይሆናል ማለት ነው። እስቲ ተመልከቱ ሰከንድ ተርሙን እንውሰድ። ሰከንድ ተርሙን ስፈልግ ምንድነው 3 + 2 - 1 ታይምስ 4 አይደለም? ስንት ነው የሚሆነው? 3 + 4 = 7 ትክክለኛ 2 3 4 አምስተኛውን ተርም ፊፍዝ ተርሙን ፈልጉ ብትባሉ ሊስት አውት ማድረግ አይጠበቅባችሁም። a5 = ስንት ነው? 3 + 5 - 1 ታይምስ 4 ስለዚህ ስንት ነው? 3
3 + 16 = ስንት ነው? 10። ስለዚህ እንደዚህ ያለን በቀላሉ ማግኘት እንችላለን። አርithmetic ሲኩዌንስ በሚሆንበት ጊዜ ምንድነው የምንጠቀመው? አዲሽን የምንጠቀም ይሆናል ማለት ነው። እዚህ ጋርም ያለውን ኤግዛምፕል መስራት እንችላለን። የመጀመሪያው ተርማችን 2 ከሆነ ኮመን ዲፈረንሳችን 3 ከሆነ ሁለቱ ብቻ ነው፣ ሁለቱ ቫልዩዎቻችን ብቻ ነው። ሲኩዌንቶቻችንን ጀነራል ሲኩዌንቶቻችንን ፎርሙላውን ጀነራል ተርሙን ለመጻፍ የሚያስፈልጉን። ስለዚህ an = የመጀመሪያው ተርሙ ስንት ነው? 2 + n - 1 ታይምስ 3 እንደዚህ አድርገን ማግኘት እንችላለን። ፊፍዝ ተርሙን ይሄው 5 ተኩና ማግኘት የምንችል ይሆናል ማለት። ስለዚህ አርithmetic ሲኩዌንሶቻችንን በቀላሉ ማግኘት እንችላለን። እዚህ ጋር ደግሞ እዚሁ እንዳለን arithmetic mean የሚባል ኮንሰፕት አለ። ይሄ ምንድነው arithmetic mean ካለን it is the middle term between two numbers in arithmetic sequence። በአርithmetic ሲኩዌንሶቻችን ውስጥ ያሉ ሁለት ነምበሮች በሁለቱ ቁጥሮች መካከል የሚገኘው ምንድነው? average value ወይም middle term ነው ይለናል ማለት። ተመልከቱ ፎርሙላችን እንዴት ነው የሚሰጠን? m = a + b / 2 ሁለት ተርሞችን እንወስድና ምን እናደርጋለን? over 2 አይደለም። find the arithmetic between በ4 እና በ10 መካከል ያለውን arithmetic mean ፈልጉ ከተባለ 4 + 10 divided by 2 ስንት ይመጣል? 7 ይመጣል ማለት። በ4 እና በ10 ሚድል ቫልዩ የምትሆንልን ተርም ምንድናት? 7 ትሆናለች ማለት። ስለዚህ arithmetic meanም ካልኩሌት ማድረግ እንዴት እንደምንችል ማወቅ አለብን ማለት ነው። እስቲ ተመልከቱ ይሄን ኤግዛምፕል። እስቲ arithmetic mean ላይ በመንሰራበት ጊዜ እስቲ ይሄንን ኤግዛምፕል እንስራው። ይሄ ኤግዛምፕል ምን ይላል? find the first 5 terms of each of the sequences whose general term is general termoቻቸው ምን ተብሎናል? ተሰጥተውናል። general termoቻቸው ተሰጥተውናል። where n is a positive integer ነው ተብሎ ተሰጥቶናል እያለን ነው ማለት። ስለዚህ ፖዚቲቭ ኢንቲጀር ነው ስንል ከ1 ጀምረን 2 3 እያለን እስከ ኢንፊኒቲ ድረስ የምንሄደው ይሆናል ማለት። ስለዚህ ለኤ እንስራ። ለኤ ስንሰራ ኤ ናችን እቺ ጋር ኤ ናችን ኢኳል ቱ ስንት ነው? 2n - 1 አይደለም። ስለዚህ ፈርስት ተርማችን ምንድነው? የሚሆነው a1 = 2 times 1 - 1 ስንት ይመጣል? ፖዚቲቭ 1 ይሆናል። ሰከንድ ተርማችን ደግሞ ምንድነው? a2 አይደለም = 2 times 2 - 1 = ምንድነው? 3 እንቀጥል። ፎርዝ ተርማችን አይደል? ሰርድ ተርማችን ደግሞ ምንድነው? a3 = 2 times 3 - 1 6 ሲቀነስ 1 ምንድነው? 5 6 ሲቀነስ 1 5 አይደለም። ፎርዝ ተርማችን ደግሞ ምንድነው የሚሆነው? a4 አይደለም = 2 times 4 - 1 ስንት ይሆናል? 7 ይሆናል። የመጨረሻው አምስተኛ ተርማችን ደግሞ ምንድነው የሚሆነው? ፊፍዝ ተርማችን ደግሞ a5 = 2 5 - 1 ስንት ነው? ስለዚህ 1 3 5 7 9 እንደዚህ ያለ የሚቀጥል ምንድነው? ሲኩዌንስ ነው ማለት ነው። ማለትም ተመልከቱ ኤያችን ማለት 1 3 5 7 9 እያለ ይቀጥላል። ስለዚህ ይሄንን በምናይበት ጊዜ ምን አይነት እንትኖች ናቸው? ምን አይነት ነምበሮች ናቸው? ኦድ ነምበሮች ናቸው። ስለዚህ ይሄኛው አርithmetic ሲኩዌንስ በቀላሉ ምንድነው? ኦድ ነምበሮችን ምን ያደርግልናል? ሪፕሬዘንት ያደርግልናል ማለት እንችላለን ማለት። ስለዚህ ኦድ ነምበሮቻችን በዚህ ሲኩዌንስ ምን ማድረግ እንችላለን? ሪፕሬዘንት ማድረግ እንችላለን ማለት ነው። ሁለተኛው ጋር ደግሞ እንሂድ። ሁለተኛው ደግሞ ምንድነው የሚለን? ቢ ላይ ምንድነው የሚለን? ሲኩዌንሳችን በምንድነው የጀነራል ተርሙ ምንድነው የሚለው? -1/3 the power of n - 1 ተመልከቱ። an = -1/3 ምንድነው? n ናችን ስንት ነው? የመጀመሪያው ተርማችን ፈርስት ተርማችንን ስንፈልግ a1 = ስንት ነው የሚሆነው? -1/3 the power of 1 - 1 አይደለም። ስንት ነው የሚሆነው? = 1 ይመጣል ማለት ነው አይደለም። ማንኛውም ቁጥር the power of 0 ሲሆን ስንት ነው የሚሆነው? 1 ነው የሚሆነው። ሰከንድ ተርማችን ደግሞ ምንድነው የሚሆነው? a1 a2 = ስንት ነው የሚሆነው? -1/3 2 - 1 አይደለም። ስለዚህ ስንት ነው የሚመጣው? -1/3 ሰርድ ተርማችንም እንደዚህ አይደለም። a3 =
ኔጌቲቭ 1 ኦቨር 3 3 ማይነስ 1 3 ማይነስ 1 ስንት ይመጣል? ኔጌቲቭ 1 ኦቨር ፖዚቲቭ ስኩዌር ነው የሚመጣው አይደለም? 3 ማይነስ 1 ኢኳልስ ቱ 2 ነው። ስለዚህ 1 ኦቨር 9 ይመጣል። ፎርዝ ተርማችን ምንድነው የሚሆነው? a4 ኢኳልስ ቱ ኔጌቲቭ 1 ኦቨር 3 4 ማይነስ 1 ስለዚህ ኔጌቲቭ 1 ኦቨር 3 the power of 3 ነው የሚሆነው ማለትም ኔጌቲቭ 1 ኦቨር 27 ይመጣል። የመጨረሻ ፊፍዝ ተርማችን ደግሞ ምንድነው የሚሆነው? ፊፍዝ ተርማችን ምንድነው የሚሆነው? a5 equals to ኔጌቲቭ 1 ኦቨር 3 ምን ኔጌቲቭ 1 ኦቨር 3 5 ማይነስ 1 ስንት ነው የሚመጣው? 1 ኦቨር 81 ይመጣል ማለት። ስለዚህ እንደዚህ አድርገን ምን ማድረግ እንችላለን? የሲኩዌንሶቻችንን 5 ተርም ማግኘት እንችላለን ማለት። ለቢ 1 ኔጌቲቭ 1 ኦቨር 3 ፖዚቲቭ 1 ኦቨር 9 አይደለም? ከዛስ ኔጌቲቭ 1 ኦቨር 27 ከዛ ደግሞ ፖዚቲቭ 1 ኦቨር 81 ማለት። ስለዚህ እንደዚህ አይነት ሲኩዌንስ ነው ብለን ምን ማድረግ እንችላለን? መግለጽ የምንችል ይሆናል ማለት። ስለዚህ አርትሜቲክ ሲኩዌንሶቻችንን ማግኘት የምንችል ይሆናል ማለት ነው። እንደዚህ አድርገን ማለት ነው። ስለዚህ አንድ ነገር ደግሞ በሲኩዌንሶቻችን ውስጥ ደግሞ ኢምፖርታንት የሚባል አንድ ሲኩዌንስ አይነት አለ። ይሄ ሲኩዌንስ ምንድነው? ፊቦናቺ ሲኩዌንስ ይባላል። ፊቦናቺ ሲኩዌንስ ኢንፋክት በቃ ዓለም ላይ ማለት ነው በተፈጥሮ እንኳን የምናገኘው ሪል ወርልድ ላይ ያለ የሲኩዌንስ አይነት ነው። ማለትም ዛፎች በሚበቅሉበት ጊዜ፣ አበቦች በሚበቅሉበት ጊዜ፣ የፎቶ ካያችሁ የጋላክሲዎች ማለት ነው እንደዚህ አይነት ስፓይራል በሚፈጥሩበት ጊዜ ምን አይነት ነው ይሄ ስፓይራል? ምን ሪፕሬዘንት ያደርጋል? ፋይቦናቺ ሲኩዌንስ ነው ሪፕሬዘንት የሚያደርገው። ፋይቦናቺ ሲሪስ ደግሞ ለየት የሚያደርገው ምንድነው? በአጭሩ ምንድነው በሲኩዌንሶቻችን ውስጥ ማለት ነው የአንዱን ቫልዩ የአንዱን ተርም የምናገኘው ከሱ በፊት የሚመጡትን ሁለት ተርሞች ምን በማድረግ ነው? አድ በማድረግ ነው ማለት ነው። ስለዚህ ያንን ፊቦናቺ ሲኩዌንሶቻችንን በዚህ ተርም ማለት ነው በዚህ ምን ማድረግ እንችላለን? መግለጽ እንችላለን። ፊቦናቺ ሲኩዌንስ ማለት ምንድነው? ሁለት ከሱ በፊት ማለትም የአንዱን ተርም የፊቦናቺ ሲኩዌንሳችን ውስጥ ማለት ነው ከመጀመሪያውና ከፈርስት ተርማችን ማለት ነው ፈርስት ተርማችን 0 ፊቦናቺ ሲሪስ ጀምር ማለት ነው 0 ይላል። ከዛ አንደኛ ተርማችን ደግሞ ምንድነው? 1 ይላል። ከዛስ ሁለተኛ 0 1 ሶስተኛ ተርማችንን የምናገኘው እንዴት ነው? ከሶስተኛ ተርማችን በኋላ ነው ዲፋይን እያደረገ የምንሄደው ማለትም በዚህ ነው። ከሱ በፊት የሚመጡትን ሁለት ተርሞች ማለት ነው እነዚህ ምን በማድረግ ነው? በመደመር ነው። 0 ሲደመር 1 ስንት ነው የሚሆነው? 1 እናገኛለን። ስለዚህ ሰርድ ተርማችንም 1 ይሆናል ማለት። ከዛ ፎርስ ተርማችንም ስንፈልግ አሁን ምንድነው የምናደርገው? ይሄው ሁለቱን እንደምርና እንጽፋለን ማለት ነው። 1 ሲደመር 1 2 ይሆናል። 1 ሲደመር 1 ምን ይሆናል? 2 ይሆናል። አሁንም ደግሞ ቀጥለን 1 2 3 4 አምስተኛውን ተርም የምንፈልግ ከሆነ ሁለቱን እናደርግና ምን እናደርጋለን? እንደምራለን ማለት ነው። 1 ሲደመር 2 ስንት ነው የሚሆነው? 3 ማለት ነው። እንደዚህ ያለ የሚቀጥል የሲኩዌንስ አይነት ምን ይባላል? ፊቦናቺ ሲኩዌንስ። ይሄኛው ሲኩዌንስ በጣም ኢምፖርታንት የሆነ ሲኩዌንስ ስለሆነ ነው እቺኛው ቢያንስ ጀነራል አይዲያው እንዲኖራችሁ የተፈለገው ማለት ነው። ፊቦናቺ ሲኩዌንስ ማለት በተፈጥሮ ላይ የምናገኘው ነገር ነው። ማቴማቲክስ ውስጥ ራሱ በጣም ብዙ አፕሊኬሽን ያለው ለምሳሌ ክሪፕቶግራፊ ማለትም ፓስወርዶቻችንን ሰኪዩር ለማድረግ ስንፈልግ ይሄንን ሲኩዌንስ ተጠቅመን ምን ማድረግ እንችላለን? ራንደምነስ መፍጠር እንችላለን ወይም በቃ እንዳይገመት ማድረግ የምንችልበት ሲኩዌንስ ነው ማለት። ስለዚህ ኢምፖርታንት ሲኩዌንስ ነው። በዚህኛው ዴፊኒሽን ዲፋይን ማድረግ እንችላለን። የመጀመሪያው ተርም ለፊቦናቺ ሲኩዌንስ ሁሉ ጊዜ የሚጀምረው ከ0 ነው። 0 ነው። 0 በሚሆንበት ጊዜ ምንድነው? 1 ይሆናል። ሶሪ እዚህ ጋር ተሳስተናል። ከ1 ነው የሚጀምረው ብለው አይደለም። ኢፍ f of 1 ኢኳልስ ምንድነው? f of 0 ምንድነው የሚሆነው? f of 0 ኢኳልስ ምንድነው የሚሆነው? 1 ነው የሚሆነው በዴፊኒሽናችን መሰረት ያው 1 ነው የሚሆነው። ከዛስ አሁንም f of 1 ምንድነው? 1 ነው የሚሆነው። ከዛ በቀጥለን ነው ምን እያደረግን የምንሄደው? 1 ከዛም በኋላ ሶስተኛውን ተርም ስንፈልግ ምን እናደርጋለን? ከሱ በፊት የሚመጡ ሁለቱን ተርሞች ምን እናደርጋለን? አድ እናደርጋለን 2። ከዛ በኋላ እነዚህ እንደምራለን 3 5 ስንት እያለ 8 እንደዚህ እያለ የሚቀጥል ምን አይነት ነው? ሲኩዌንስ ነው። ዋና ምንድነው? ከሱ በፊት የሚመጡትን ሁለት ተርሞች ምን ማድረግ ነው? መደመር ነው። ለ0 እና ለ1 ማለትም ለዜሮኛ ወይም ለፈርስት ተርም እና ለሰከንድ ተርሞቻችን ምንድናቸው? 1 ነው ሁሉ ጊዜ የሚሆነው 1 ነው የሚሆነው። ስለዚህ እንደዚህ አድርገን ማግኘት እንችላለን ማለት ነው። ሊስት the first 8 terms of the Fibonacci sequence የፊቦናቺ ሲኩዌንሶቻችንን 8 ተርሞች ገለጹ ማለት ነው። ስለዚህ ሁለት አፕሮቾች አሉ። ፎርሙላዎቻችንን መጠቀም እንችላለን።
ፎርሙላዎቻችንን ተጠቀምን ማለት ያንን በቃ እኛ ምን ሰራውን ነገር ሞር ማቴማቲካል አደረግነው ሞር ፕሮሲጀር ሰጠነው እንጂ ሌላ ምንም ነገር አይጠበቅብንም። ስለዚህ ኤፍ ኦፍ ዜሮአችን እና ኤፍ ኦፍ ዋናችንን ብቻ ነው ማወቅ የሚጠበቅብን ፊቦናቺ ሲኩዌንሳችን ላይ ማለት ነው። ይሄንን ካወቅን ሙሉን ምን ማድረግ እንችላለን? ኮንስትራክት ማድረግ እንችላለን። እነዚህ ሁለት ቫልዩዎች ደግሞ ስንት ናቸው ብለናል? በዴፊኒሽናችን አንፃር አንድ ናቸው ብለናል። ስለዚህ አንድ ከዛ በኋላ እንዴት ነው የምናደርገው? ሁለቱም እናደርጋለን መደመር ነው አይደለም? ኤፍኤን ማይነስ 2 ፕላስ ኤፍኤን ማይነስ 1 ይሄ ምንድነው? ኢፍ ኤን ኢዝ ግሬተር ዛን ምንድነው? አንድ ከአንድ በላይ ከሆነ ማለት ነው። ማለትም ሶስተኛው ተርም ፈልጉ ከተባላችሁ ኤፍ3 ኢኳልስ ምንድነው የሚሆነው? ኤፍ1 ፕላስ ኤፍ2 ኤፍ1 ፕላስ ኤፍ2 ማለት ነው አይደለም? ኤፍ1 ፕላስ ኤፍ2 ማለት ነው። እዚህ ጋር ኤፍ ኦፍ 0 1 ሁለተኛው አይደለም? ኤፍ ኦፍ 2 ደግሞ ስንፈልግ እንዴት ነው? ኤፍ ኦፍ 0 ፕላስ ኤፍ ኦፍ 1 አይደለም? ስለዚህ ስንፈልግ እንዴት ነው የምንፈልገው? ኤፍ ኦፍ 0 2 ኤፍ ኦፍ 0 1 ኤፍ ኦፍ 1ም 1 ነው። ስለዚህ ስንት ነው የሚመጣው? 2 ይመጣል። ከዛ በኋላ እንቀጥል 3 አይደለም? ስንት 5 8 አይደለም? 5 ሲደመር 8 13 ሁለቱን ስንደምር ደግሞ ስንት ነው የሚሆነው? 18 19 20 21 21 አይደለም? እንቀጥላለን አሁን 1 2 3 4 5 6 7 8 21 ነው የሚሆነው ማለት the first 8 ተርሞች እነማን ናቸው? እነዚህ ናቸው። ዋና ዓላማ የፊቦናቺ ሲኩዌንስ ምንድነው የምናደርገው? ሁለት ማለትም ከስንተኛው ጀምረን ነው የምንሰራው ማለት ነው? ከሰከንድ ተርም ጀምረን ማለት ነው። የሰከንድ የፈርስት እና የሰከንድ የኤፍ ኦፍ 0 እና ኤፍ ኦፍ 1 ሁሉ ጊዜ ስንት ነው? አንድ ነው ብለናል። ሁሉ ጊዜ ስንፈልግ ምንድነው የምናደርገው? አንድ ተርም እንወስድና ከሱ በፊት የሚወጡትን ሁለቱን ደምረን ማግኘት እንችላለን ማለት። ስለዚህ ፊቦናቺ ሲኩዌንስን በዚህ መልኩ ዲፋይን ማድረግ እንችላለን ማለት ነው። ስለዚህ ምን ታደርጋላችሁ? የሚሰጣችሁን ኤክሰርሳይዝ ትሰሩና በሚቀጥለው ሴክሽን ደግሞ ስለ ጂኦሜትሪክ ሲኩዌንስ አብረን የምናይ ይሆናል ማለት ነው።